ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን ሰዓቱን ጠብቆ መደመጡን ጀምሯል። በቆይታችን መረጃ እናጋራችኋለን፣ የሙዚቃ ግብዣም ይኖረናል። የዛሬው ዋና ጉዳያችን ዓለም አቀፍ ህጎችን በመተላለፍ የሚፈጸሙ ወንጀሎች ምን አይነት ወንጀሎች ናቸው የሚል ሲሆን ከህግ አንጻርም የሚያስከትሉትን ተጠያቂነት የምንመለከት ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋብዘናችኋል። በተከታይነት መረጃ ይኖረናል። ጌታቸው ማሬ መረጃ ያስደምጠናል። አብራችሁን ቆዩ። በትዳር ጓደኛ ላይ አካላዊ ጉዳት ማድረስ የሚያስከትለው የወንጀል ተጠያቂነት። ትዳር በህግ ጥበቃ የሚሰጠው የቤተሰብ መሰረት ሲሆን ተጋቢዎች እርስ በርሳቸው እንዲከባበሩ፣ እንዲተጋገዙ፣ ውሳኔዎችን በመመካከር እንዲወስኑ እንዲሁም ልጆቻቸውን በመረዳዳት እንዲያሳድጉ ይጠበቃል። ሆኖም በባለትዳሮች መካከል በሚፈጠር አለመግባባት መነሻነት አንዱ በሌላው ላይ ጥቃት የሚያደርሱበት አጋጣሚ ቀላል የሚባል አይደለም። ይህን ታሳቢ በማድረግም በትዳር ጓደኛ ላይ የሚፈጸም አካላዊ ጉዳት በኢፌዴሪ የወንጀል ህግ በወንጀል የተደነገገና የወንጀል ተጠያቂነትን የሚያስከትል ድርጊት እንዲሆን ተደርጓል። የአካል ጉዳት ምንነት ከወንጀል ህጉ አንቀጽ 505 እና 556 ፍሬ ነገሮች በመነሳት የአካል ጉዳት ማለት ለተጎጂ ህይወት የሚያሰጋ ወይም በሰውነትም ሆነ በአእምሮ ላይ ዘወትር ጠንቅ የሚያተርፍ ጉዳት፣ የተጎጂው አካል ወይም ከዋሳቶቹ አንዱ መጉደል፣ እንዳያገለግሉ መሆን፣ በሚያሰቅቅና ጉልህ ሆኖ በሚታይ ሁኔታ የመልክ መበላሸት እንዲሁም ከባድ ባይሆን እንኳን በተጎጂው አካል ወይም ጤና ላይ የሚደርስ ጉዳት ነው። በወንጀል ህጉ አንቀጽ 564 በትዳር ጓደኛ ወይም ከጋብቻ ውጭ በግብረ ስጋ ግንኙነት አብሮ በሚኖር ሰው አካል ወይም የአእምሮ ጤንነት ላይ ከባድ ወይም ቀላል ጉዳት በሚያደርስ ሁኔታ ጥቃት ማድረስ በወንጀል ህጉ አንቀጽ 505 እስከ 560 ድንጋጌዎች መሰረት ተጠያቂነት እንደሚያስከትል ይደነግጋል። በዚህም መሰረት የትዳር ጓደኛን ህይወት በሚያሰጋ ወይም በሰውነትም ሆነ በአእምሮ ላይ ለዘውትር ጠንቅ በሚያተርፍ ሁኔታ ጉዳት ማድረስ ወይም አስፈላጊ ከሆኑት ብልቶች ወይም ህዋሳቶች አንዱን ማጉደል፣ እንዳያገለግሉ ማድረግ ወይም በሚያሰቅቅና ጉልህ ሆኖ በሚታይ ሁኔታ መልክ ማበላሸት ወይም በማናቸውም ሌላ መንገድ ከባድ የሆነ ጉዳትን ወይም በሽታ በትዳር ጓደኛ ላይ አስቦ እንዲደርስ ማድረግ እንደ ነገሩ ሁኔታና እንደ ጉዳቱ ክብደት ከ15 ዓመት በማይበልጥ ጽኑ እስራት ወይም ከ1 ዓመት በማያንስ ቀላል እስራት እንደሚያስቀጣ ከወንጀል ህጉ አንቀጽ 505 መረዳት ይቻላል። በተያያዘም ከተጠቀሱት ሁኔታዎች ውጭ አስቦ በትዳር ጓደኛ ላይ ጉዳት ማድረስ በወንጀል ህጉ አንቀጽ 556 መሰረት የግል አቤቱታ ሲቀርብበት ከ1 ዓመት በማይበልጥ ቀላል እስራት ወይም በመቀጮ ያስቀጣል። ሆኖም ጥፋተኛው ጉዳቱን ያደረሰው በመርዝ ወይም በገዳይ መሳሪያ ወይም የአካል ጉዳት ለማድረስ በሚችል በማናቸውም ሌላ መሳሪያ በመጠቀም ከሆነ፣ ጥፋተኛው የሙያ ወይም ሌላ ግዴታን በመተላለፍ ጉዳት ያደረሰ ከሆነ፣ ተጎጂው የትዳር ጓደኛ ደካማ፣ በሽተኛ ወይም ራሱን ለመከላከል የማይችል ከሆነ ድርጊቱ በወንጀል ክስ አቅራቢነት ከ6 ወር እስከ 3 ዓመት በሚደርስ ቀላል እስራት የሚያስቀጣ ይሆናል። በሌላ በኩል በቸልተኝነት በትዳር ጓደኛ ላይ ጉዳት ማድረስም በወንጀል ህጉ አንቀጽ 559 ተጠያቂነት የሚያስከትል ድርጊት ነው። በዚህም በቸልተኝነት በትዳር ጓደኛው አካል ወይም ጤንነት ላይ ቀላል ጉዳት ያደረሰ ሰው ከ6 ወር በማይበልጥ ቀላል እስራት ወይም ከብር 1000 በማይበልጥ መቀጮ ይቆጣል። ሆኖም የደረሰው ጉዳት ከላይ በአንቀጽ 555 የተመለከተው አይነት ወይም ከባድ የአካል ጉዳት ከሆነ ወይም ጉዳት አድራሹ የሌላን ሰው አካል ወይም ጤንነት የመጠበቅ የሙያ ወይም ሌላ ግዴታ ያለበት እንደ ሕክምና ባለሙያ ያለ ሰው ከሆነ ቅጣቱ ከ6 ወር በማያንስ ቀላል እስራትና ከብር 1000 የማያንስ መቀጮ ይሆናል። ሌላው ከዚህ ጋር በተያያዘ የሚነሳው እጅ እልፊት ሲሆን ይህም አካል ጉዳት ወይም የጤንነት ጉድለት ባያስከትልም እንደ ሰንበር፣
የደም መቋጠር ምልክቶች ወይም በቶሎ የሚያልፍ ህመም የመሳሰሉ የመጋፋት ድርጊቶች በትዳር ጓደኛ ላይ መፈጸም የግል አቤቱታ ሲቀርብበት ከብር 300 በማይበልጥ መቀጮ ወይም ነገሩ ከባድ በሆነ ጊዜ በ3 ወር በማይበልጥ ቀላል እስራት የሚያስቀጣ ነው። ትዳር በተጋቢዎች መካከል የመከባበር ግዴታ የሚጥል እንደመሆኑ ተጋቢዎች መደማመጥና መከባበር የሚጠበቅባቸው ሲሆን ይህንን ተላልፎ በትዳር ጓደኛ ላይ የአካል ጉዳት ማድረስ ወይም የእጅ ፍት መፈጸም የወንጀል ተጠያቂነት የሚያስከትል መሆኑን መገንዘብና ከመሰል ድርጊት መታቀብ ይገባል። አሁን ወደ ዋና ጉዳያችን ተመልሰናል። የዛሬው ዋና ጉዳያችን ዓለም አቀፍ ሕጎችን በመተላለፍ የሚፈጸሙ ወንጀሎች ምን አይነት ወንጀሎች ናቸው፣ የሚያስከትሉትስ የሕግ ተጠያቂነት ምንድነው የሚለውን የምንመለከት ነው የሚሆነው። ከርዕሰ ጉዳያችን ጋር በተያያዘ ሰፋ ያለ ማብራሪያ የሚሰጡን የሕግ ባለሙያ ከፍትህ ሚኒስቴር ጋብዘናል። በድጋሚ አብራችሁን ቆዩ። በዋናነት የዓለም አቀፍ ማህበረሰብ ሰላም፣ ደህንነትና የሰብአዊ ፍጡር መሰረታዊ ህልውና የተጠበቀው በዓለም አቀፍ ደረጃ ተቀባይነት ባገኙ የህግ መርሆዎችና ድንጋጌዎች ላይ ነው። ነገር ግን በተለያዩ ጊዜያት እነዚህን መሰረታዊ መብቶች በከፍተኛ ደረጃ የሚንዱና መላውን የሰው ልጅ ህሊና የሚያቆስሉ ከባድ ድርጊቶች ሲፈጸሙ ይስተዋላል። እነዚህ ወንጀሎች በዓለም አቀፍ የህግ ማዕቀፍ አሰያየም በዓለም አቀፍ ህግ ላይ የሚፈጸሙ ወንጀሎች በመባል ይታወቃሉ። ከሀገር ውስጥ መደበኛ ወንጀሎች እንደ ግድያ፣ ስርቆት ወይም ማታለል በተለየ ሁኔታ እነዚህ ወንጀሎች የመላውን ዓለም አቀፍ ማህበረሰብ ሰላምና ደህንነት በቀጥታ የሚፈታተኑ በመሆናቸው በየትኛውም የዓለም ክፍል ቢፈጸሙ ጥብቅ ተጠያቂነትን ያስከትላሉ። ከዚህ ጋር ተያይዞ የኢትዮጵያ የወንጀል ህግ ስርዓት ለእነዚህ ወንጀሎች ልዩና የጎላ ትኩረት ይሰጣል። በ2004 ዓ.ም የወጣው የኢትዮጵያ የወንጀል ህግ መጽሐፍ 3 ርዕስ 2 ስር ባሉት ድንጋጌዎች ዓለም አቀፍ ህጎችን በመተላለፍ የሚፈጸሙ ወንጀሎችን በዝርዝር ደንግጓል። የኢትዮጵያ የህግ ማዕቀፍ ለእነዚህ ወንጀሎች የሚሰጠው ከባድ ዋጋ ከሀገር ውስጥ የወንጀል ህግ ባሻገር ህገ መንግስታዊ መሰረት ያለው ነው። ፋሲል ስዩም እባላለሁ። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቢ ህግ ነኝ። መነሻ ደግሞ በዋናነት የሚሆነን የፌዴራል ህገ መንግስት አንቀጽ 9 ንዑስ ቁጥር 4 ስር በግልጽ እንደተደነገገው ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የሀገሪቱ የህግ አካል ናቸው በማለት የሚደነግግ የህግ ክፍል አለው። ይሄም ማለት እንግዲህ ያው በዋናነት የጂኖሳይድ ወይም ደግሞ የዘር ማጥፋት ወንጀልን በተመለከተ የዩኤን ኮንቬንሽን በ1948 ዓ.ም የወጣው የዘር ማጥፋት መከላከያና መቅጫ ስምምነት ወይም ደግሞ የዩኤን ኮንቬንሽን አጌንስት ጂኖሳይድ በመባል የሚታወቀውን እሱን ያጸደቀች ሀገር ናት ኢትዮጵያ። እንዲሁም ደግሞ አራቱን የጄኔቫ ስምምነቶችን የሀገሪቱ የህግ አካል በመሆን በወንጀል ህግ ውስጥ አንድ ላይ ተናቦ እንዲተገበሩ የሚደረግበት ሁኔታ እንዳለ መገንዘብ ያስፈልጋል ማለት ነው። ከዚህ ባሻገር የዓለም አቀፍ ህጎችን በመተላለፍ የሚፈጸሙ ወንጀሎች ብለን የምንጠራቸው አጠቃላይ ወንጀሎች በኢፌዴሪ ህገ መንግስት አንቀጽ 28 ንዑስ ቁጥር 1 መሰረት በሰብአዊነት ላይ የተፈጸሙ ወንጀሎች እንዲሁም ደግሞ የዘር ማጥፋት ወንጀሎች፣ የጦር ወንጀሎች በይርጋ ወይም ደግሞ በጊዜ ይርጋ የማይታገዱ ስለመሆናቸው እነዚህ ወንጀሎች ይደነገጋል። ከዚያም ባሻገር ደግሞ ህግ አውጪውም ሆነ ህግ አስፈጻሚው አካል በይቅርታም ሆነ በምህረት ሊያልፋቸው የማይገቡ ወንጀሎች እንደሆኑ ጭምር ያስገነዝባል። ታዲያ እነዚህ ድርጊቶች ዓለም አቀፍ ወንጀል ያደረጋቸውን መሰረታዊ መስፈርቶች ምንነት ስንመለከት አንድ የወንጀል ድርጊት በሀገር ውስጥ መደበኛ የወንጀል ህግ ከሚሸፈኑ ወንጀሎች ለምሳሌ ውጊያ በሌለበት የሚፈጸም ነፍስ ማጥፋት፣ ከባድ አካል ጉዳት ወይም ንብረት ማጥፋት ወይም ከንብረት ማጥፋት ተለይቶ ዓለም አቀፍ ህግን የተላለፈ ወንጀል ተብሎ የሚፈረጀው በያዘው ልዩ ህጋዊ ባህሪና ዓለም አቀፋዊ ተጽዕኖ ምክንያት ነው። የኢትዮጵያ የወንጀል ህግና የህግ ስርዓት እነዚህን ድርጊቶች ከሌሎች ወንጀሎች የሚለያቸው የተለያዩ መስፈርቶች አሉት። አንደኛውና እነዚህ ወንጀሎች ከሌሎች ወንጀሎች የሚለየው ተግባር ምንድነው ካልን የመጀመሪያው የማይሻሩ ዓለም አቀፍ የህግ መርሆች ወይም ደግሞ በህጉ አጠራል ጁስ ኮጀንስ ብለን የምንጠራቸው ወይም ደግሞ የሀገራትን የጋራ ግዴታ የሚጠይቁ የወንጀል አይነቶች መሆናቸው አንደኛው ነው ብለን ማንሳት እንችላለን። ይህም ሲባል ዓለም አቀፍ ወንጀሎች የሚባሉት ማናቸውም ሀገር ሊጥሳቸው ወይም ደግሞ በሀገር ውስጥ ህግ ሊሽራቸው የማይችላቸው የመጨረሻ ደረጃ አስገዳጅነት ባህሪ ያላቸው የወንጀል አይነቶች እንደሆኑ መገንዘብ ያስፈልጋል። ከዚህም በተጨማሪ እነዚህ ድንጋጌዎች
የተጻጹት በአንድ ሀገር ዜጋ ቢሆንም እንኳን ድርጊቱ በመላው ዓለም አቀፍ ደረጃን የሚመለከትና የመላው ዓለም አቀፍ ሀገራት በዚህ ጉዳይ ላይ ተባብሮ ያንን ያጠፋውን ዜጋ ተጠያቂ የሚያደርጉበት ስርዓት ያለ በመሆኑ በየትኛውም ሀገር የማይሻር አይነት መርህ ሆኖ የሚያገለግሉ በመሆናቸው እንደ አንድ መለያ ወይም ደግሞ ከሌሎች ወንጀሎች የሚለይበት አንድ መሰረታዊ ምክንያት ነው ብለን ልናነሳው እንችላለን ማለት ነው። በሁለተኛ ደረጃ ላይ በዓለም አቀፍ ስምምነቶችና ልማዳዊ ህጎች ላይ መመስረታቸው ነው። ይህም ሲባል ምን ማለት ነው? እነዚህ ወንጀሎች በኢትዮጵያ የወንጀል ህግ ውስጥ የተካተቱት በዘፈቀደ ሳይሆን ኢትዮጵያ የተቀበለቻቸውን ዓለም አቀፍ ልማዳዊ ህጎች ወይም ደግሞ ከስተመሪ ኢንተርናሽናል ሎ ብለን የምንጠራቸውን እና ሌሎች ስምምነቶችንም መሰረት በማድረግ መሆኑን መገንዘብ ያስፈልጋል ማለት ነው። ሌላኛው እነዚህን ወንጀሎች ከሌሎች ወንጀሎች የሚለየው ዓለም አቀፍ የዳኝነት ስልጣን ሲሆን በመደበኛ ሁኔታ አንድ ሀገር የወንጀል ዳኝነት ስልጣን የሚኖረው ወንጀሉ በግዛቱ ውስጥ ሲፈጸም ወይም ወንጀለኛው ወይም ተጎጂው የሀገሪቱ ዜጋ ሲሆን ነው። ነገር ግን ዓለም አቀፍ ወንጀሎችን በተመለከተ የኢትዮጵያ የወንጀል ህግ አንቀጽ 17ና 18 በግልጽ ድንጋጌ ወንጀሉ የተፈጸመበት ቦታ የወንጀለኛው ወይም የተጎጂው ዜግነት ምንም ይሁን ምን ወንጀለኛው በኢትዮጵያ ግዛት ውስጥ ከተገኘ ኢትዮጵያ ወንጀለኛውን በሀገር ውስጥ ፍርድ ቤት የመዳኘት ወይም ለዓለም አቀፍ ለሌላ ሀገር አሳልፎ የመስጠት ግዴታ እንዳለባት ይደነግጋል። መደበኛ ወንጀሎች የተወሰነ ጊዜ ካለፋቸው በይርጋ ይታገዳሉ። እንደ ወንጀሉ አይነት ክብደት ወይም ደግሞ እንደ ወንጀሉ ባህሪ መሰረት በማድረግ ይሄ ሊደረግ ይችላል። ስለዚህ ይርጋቸው 5 ዓመት፣ 10 ዓመት፣ 15 ዓመት እያለ በዛኑ ልክ ሊያድግ ይችላል። ነገር ግን በእነዚህ ወንጀሎች ላይ ይርጋ የሚባለው ነገር ሊሰራ አይችልም። አንድ ሰው ወንጀሉን መቼ የሚፈጽመው መቼ ከተወሰነ ጊዜ በኋላ ከየትኛው ጊዜ በኋላ ቢገኝ በዚህ ወንጀል የሚጠየቅበት አግባብ እንዳለ ህጉ ያስገነዝበናል ማለት ነው። ከዚህም በተጨማሪ መንግስት በይቅርታና በምህረት ሊያልፋቸው የሚያችላቸው ወንጀሎች እንደሆኑ ጭምር የፌዴሪ ህገ መንግስት ቅድም እንዳነሳ ነው አንቀጽ 28 ንዑስ ቁጥር 1 በግልጽ ደንግጎ የምናገኘው ጉዳይ ነው ማለት ነው። ነገር ግን ዓለም አቀፍ ወንጀሎች ይሄ የጊዜ ገደብ፣ ይቅርታ፣ ምህረት የሚባሉት ነገሮች በእነዚህ መስፈርቶች የማይታለፉና ሊያስጠይቁ የሚችሉትም በዚህ አግባብ እንደሆነ መገንዘብ ያስፈልጋል። በኢፌድሪ የወንጀል ህግ ከአንቀጽ 269 እስከ አንቀጽ 283 ድረስ የተለያዩ የወንጀል አይነቶችን የሚደነግግ ሲሆን እነዚህም የወንጀል አይነቶች ዓለም አቀፍ ህግን በመተላለፍ የሚፈጸሙ ወንጀሎች እንደሆኑ ተቀምጧል። ከሌሎች ወንጀሎች የሚለያቸው አንደኛው የድርጊቱ ከባድነትና ባህሪ ነው። ይህም ሲባል እነዚህ ወንጀሎች የሚፈጸሙት በተናጠል ወይም ደግሞ በአጋጣሚ ሳይሆን አብዛኛውን ጊዜ በታጠቁ ቡድኖች እቅድ፣ ድጋፍ፣ በሰላማዊ ህዝብ ላይ በሚደረግ ሰፊ ወይም ደግሞ በስርዓት የተዋቀረ ጥቃት ወይም ደግሞ በእንግሊዝኛው እንደምንለው ዋይድ ስፕሪድ ኤንድ ሲስተማቲክ አታክ በሆነ መንገድ የሚፈጸም ነው። ወይም ደግሞ በዓለም አቀፍ የሀገር ውስጥ የጦርነት አውድ ውስጥ ሊፈጸሙ የሚችሉ አይነት ወንጀሎች መሆናቸው ከሌሎች የወንጀል አይነቶች ይለያቸዋል ማለት ነው። ስለዚህ እነዚህ 5 መሰረታዊ ወይም ደግሞ ቁልፍ የምንላቸው ባህሪያቶች በዓለም አቀፍ ወንጀሎችን በመተላለፍ የሚፈጸሙ ወንጀሎችን ከሌላ ወንጀል አይነቶች ወይም ደግሞ በኢፌድሪ የወንጀል ህግ ውስጥ ተደንግገው ከሚገኙ ሌሎች የወንጀል አይነቶች የሚለያቸው መሰረታዊ ባህሪ ነው ሊባል ይችላል። ሌላኛው በኢትዮጵያ የወንጀል ህግ የተደነገጉ ዋና ዋና ዓለም አቀፍ ወንጀሎች የህግ ፍሬዎቻቸውና የወንጀሎቹ መሰረታዊ ባህሪያትን ስንመለከት የዘር ማጥፋት ወንጀል በዋናነት ተጠቃሽ ነው። እንግዲህ ጂኖሳይድ ማለት ማንም ሰው በሰላምም ሆነ በጦርነት ጊዜ በብሔር ብሔረሰብ፣ በጎሳ፣ በዘር፣ በዜግነት፣ በቀለም፣ በሃይማኖት ወይም ደግሞ በፖለቲካ አመለካከት አንድ የሆነ ቡድን በመላ ወይም ደግሞ በከፊል ለማጥፋት በማሰብ የጥፋቱን ድርጊት በማደራጀት ትዕዛዝ በመስጠት ወይም ደግሞ ድርጊቱን በመፈጸም በማንኛውም ሁኔታ የማህበረሰቡን አካላት የገደለ አካላዊ ወይም ደግሞ ህሊናዊ ጤንነት የጎዳ ወይም ደግሞ የአካል ጉዳት ያደረሰ ወይም ደግሞ ያጠፋ እንደሆነ አሊያም ደግሞ የማህበረሰቡን አባላት በዘር እንዳይራቡ ወይም ደግሞ በህይወት እንዳይኖሩ ለማድረግ ማንኛውንም ዘዴ በስራ ላይ ያዋለ እንደሆነ አሊያም ደግሞ የማህበረሰቡን አባላት ወይም ደግሞ ህፃናት በግዴታ ከስፍራ ወደ ስፍራ ያዘዋወረ ወይም ደግሞ የበተነ ሊሞቱ ወይም ሊጠፉ የሚችሉበትን የኑሮ ሁኔታ እንዲኖሩ ያደረገ እንደሆነ በኢፌድሪ የወንጀል ህግ አንቀጽ 269 መሰረት ከ5 ዓመት እስከ 25 ዓመት ስለሚደርስ ጽኑ እስራት ሊቀጣ እንደሚችል እንዲሁም ደግሞ በነገሩ ክብደትና ሁኔታ እስከ እድሜ ልክ እስራትና እስከ ሞት ቅጣት ድረስ እንደሚጠብቀው የኢፌድሪ የወንጀል ህግ 269 አንቀጽ 269 ደንግጎ እናገኘዋለን ማለት ነው። ሁለተኛው በሰብአዊነት ላይ የሚፈጸሙ ወንጀሎችና በሰላማዊ ህዝብ ላይ የሚፈጸሙ
የጦርነት ወንጀሎችን የሚደነግግ ሲሆን የወንጀሉ ፍሬ ነገር ድርጊቱ በሰላማዊ ሕዝብ ላይ በሚደረግ ሰፊ ወይም በስርዓት የተዋቀረ ጥቃት አካል ሆኖ መፈጸሙ መረጋገጥ አለበት። ሰላማዊ ሰዎችን መግደል፣ ማሰቃየት፣ በባርነት መያዝ፣ ከአካባቢያቸው ማፈናቀል ወይም ማሳደድ፣ አስገድዶ መድፈርና ሰዎችን በግዴታ መሰወርን ያቀፈ ነው። ወንጀለኛው ድርጊቱ በህዝቡ ላይ በሚካሄደው ሰፊ ወይም የታቀደ ጥቃት ውስጥ አካል መሆኑን አውቆና ተረድቶ ድርጊቱን መፈጸም ይኖርበታል። በሰብአዊነት ላይ የሚፈጸሙ ወንጀሎች ዋና ባህሪያቸው የሰው ልጅ መሰረታዊ ክብር፣ ነፃነት፣ አካላዊ ደህንነት በከፍተኛ ደረጃ የሚረግጡ መሆናቸው ጭምር ነው። እነዚህ ወንጀሎች ልዩ ባህሪ ከጦርነት አውድ ውጪም በሰላም ጊዜ ሊፈጸም መቻሉ ጭምር ነው። ይህ የወንጀል አይነት እንግዲህ መሰረታዊ ወንጀሎች ከሚባሉት የሰብአዊ መብት ጥሰቶች ውስጥ አንዱ ነው። በወንጀል ህጋችንም አንቀጽ 270 ላይ እንደተደነገገው ማንም ሰው በጦርነት ወይም ደግሞ በጦርነት ግጭት፣ በጠላት ወረራ ጊዜ የዓለም አቀፍ ህግ ድንጋጌዎችንና በዓለም አቀፍ የሰብአዊነት ህግጋት ወይም ደግሞ የሰብአዊ መብቶች ህግጋትን በመጣስ በሰላማዊ ህዝቦች ላይ ጉዳት ለማድረስ በመደራጀት በማዘዝ ወይም ደግሞ ድርጊቱን በመፈጸም አሊያም ደግሞ በማንኛውም ሌላ መንገድ አንቀጽ 270 ከፊደል ሀ እስከ አ ድረስ ያሉትን ወንጀሎች የፈጸመ ከሆነ ከ5 ዓመት እስከ 25 ዓመት ለሚደርስ የሚችል ጽኑ እስራት ቅጣት ሊዳርገው እንደሚችል ወይም ደግሞ እንደ ነገሩ ሁኔታ እስከ እድሜ ልክ ጽኑ እስራትና በሞትም ሊያስቀጣው እንደሚችል ደንግጎት እናገኛለን ማለት ነው። ሌላው መነሳት ያለበት የጦርነት ማቆም ውል ወይም ደግሞ የሰላም ስምምነትን ማፍረስ የሚለው ድንጋጌ ነው። በዚሁ የዓለም አቀፍ ህጎችን በመጣስ የሚፈጸሙ ወንጀሎች ውስጥ አንዱ የኛው የወንጀል አይነት ነው። ማንም ሰው የጦርነት ማቆም ውል ወይም ደግሞ የሰላም ስምምነት መፈረሙን በግልጽ እያወቀና ትዕዛዝ ከተሰጠው በኋላ ውጊያው እንዲቀጥል ያደረገ ወይም ደግሞ ማናቸውንም ሌላ አድራጎት ከውሉ ወይም ደግሞ ከስምምነቱ ግዴታዎች አንዱን አስቦ ያፈረሰ እንደሆነ ከቀላል እስራት ወይም ደግሞ ነገሩ ከባድ በሆነ ጊዜ እስከ 10 ዓመት በሚደርስ ጽኑ እስራት ሊቀጣ እንደሚችል የወንጀል ህጋችን ይደነግጋል ማለት ነው። ሌላኛው በዓለም አቀፍ ሰብአዊ ድርጅቶች ላይ የሚፈጸሙ ወንጀሎች ናቸው። በአንቀጽ 282 ስር የሚገኘው በዓለም አቀፍ የሰብአዊ ድርጅቶች ላይ የሚፈጸም ወንጀሎች ነው ብሎ ይደነግጋቸዋል። እነዚህ ወንጀሎች በዓለም አቀፍ ደረጃ እውቅና አግኝቶ ተግባራዊ እንዲደረግ ጥረት እየተደረገ ያሉ ዓለም አቀፉ የሰብአዊ መብቶች ስምምነት ጥበቃ ከሚያደርግላቸው መካከል በሰብአዊ እርዳታ ሰጪ ድርጅቶች ጭምር ይገኙበታል። እንግዲህ ያው እንደዚህ አይነት ድርጅቶች በተለይም በጦርነትና ተፈጥሯዊ ክስተቶች ለሚደርሱ በሰብአዊነት ላይ ለሚደርሱ ቀውሶችን ለመታደግ የሚሰሩ ዓለም አቀፍ እውቅና ያላቸው ድርጅቶች እንደሆኑ ይታወቃል። እነ ቀይ መስቀልና አይነት መሰል ድርጅቶች። ስለዚህ በተለይም በጦርነት ቀጠናዎች ላይ በመገኘት በጦርነቱ ምክንያት ጉዳት የደረሰባቸውን ማናቸውንም ሰዎች ያለ አንዳች አድሎ ወገንተኝነት ነፃ ሆነው እርዳታ የሚሰጡ ተቋሞች እንደሆኑ ይታወቃል። በመሆኑም ሀገራት እነዚህን ድርጅቶች ወይ ሰራተኞቻቸውን ተገቢውን የህግ ጥበቃ እንዲያገኙ የሚያደርጉ ሲሆን የወንጀል ህጋችንም ይህንን ልዩ ተልዕኮ የድርጅቶቹን ልዩ ተልዕኮ ከግምት ውስጥ በማስገባት ጥበቃ ያደርግላቸዋል፣ የወንጀል ድንጋጌ ውስጥ በማስገባት። ስለዚህ የወንጀል ህጋችን አንቀጽ 281 ዓለም አቀፍ ሰብአዊ ድርጅቶች ላይ የሚፈጸሙ የጠላትነት ድርጊት በሚለው ርዕስ ስር ማንም ሰው በሰላም ጊዜ አስቦ በቀይ መስቀል ወይም ደግሞ በቀይ ጨረቃ ማህበር ወይም ደግሞ እነዚህም በመሳሰሉ ሌሎች ሰብአዊ ድርጅቶች ሰራተኞች፣ ወኪሎች ወይም ደግሞ ባልደረቦች ወይም በእነዚህ ድርጅቶች ጥበቃ ስር በሚገኙ ሰዎች ላይ የጸብ ስራን ወይም ደግሞ የኃይል ድርጊትን የፈጸመ የዛተ ያዋረደ እንደሆነ ይለናል። ከዚህም በተጨማሪ እነዚህ ድርጅቶች እቃዎቹን ወይም ደግሞ ግዙፍ ስራዎች ማከማቻዎቹንም ጨምሮ ያፈረሰ ጉዳት ያደረሰባቸው እንደሆነ ቀላል እስራት ይጠብቀዋል ይለናል። የተፈጸመው ወንጀል ከባድ በሆነ ጊዜ እስከ 10 ዓመት ባልበለጠ ጽኑ እስራት ሊቀጣ እንደሚችልም ይደነግጋል። ወንጀሉ የተፈጸመው በጦርነት ጊዜ እንደሆነ ደግሞ ቅጣቱ ከ1 ዓመት እስከ 5 ዓመት ለሚደርስ የሚችል የጽኑ እስራት እንደሆነ ይደነግጋል። ዓለም አቀፍ ሰብአዊ ድርጅቶች አርማዎችን፣ መለያዎችን፣ ምልክቶችን ያለ አግባብ የተገለገለ እንደሆነ ደግሞ በአንቀጽ 282 ስር እንደተቀመጠው በቀላል እስራት ወይም ደግሞ ከባድ በሆነ ጊዜ እስከ 5 ዓመት ባልበለጠ ጽኑ እስራት ሊቀጣ እንደሚችል ይደነግጋል ማለት ነው። በኢትዮጵያ የወንጀል ሕግ ከተደነገጉ ዋና ዋና ዓለም አቀፍ ወንጀሎችና ከመሰረታዊ ባህሪያቸው አንጻር የሚነሳው ለጠላት ሊደረግ የሚገባውን ተግባር መጣስ የሚለው ሲሆን ማንም ሰው በጦርነት ጊዜ ዓለም አቀፍ ሕጎችንና የሰብአዊነት አጠባበቅ ስምምነቶችን ተቃዋሚ በሆነ መንገድ የተማረከውን መሳሪያውን ለምርኮ ያስረከበውን ወይም በማናቸውም አይነት ለመከላከል የተነሳውን ወይም የመከላከል ተግባሩን የተወውን ጠላት የገደለ ወይም
ያቆሰለ እንደሆነ በጦር ሜዳ ላይ በአንድ የጠላት ቁስለኛ በሽተኛ ወይም ሬሳ ላይ ስርቆት የፈጸመ ወይም ኃይልን ተጠቅሞ ገፈፋ የፈጸመ እንደሆነ ከነዚህ ተግባራት አንዱን ለመፈጸም በማሰብ ቁስለኛውን ወይም ሬሳውን የበረበረ የያዘ ወይም የኃይል ተግባር የፈጸመበት እንደሆነ ከነዚህ ተግባራት አንዱ እንዲፈጸም ያዘዘ እንደሆነ በጽኑ እስራት ወይም ወንጀሉ በጣም ከባድ በሆነ ጊዜ እድሜ ልክ ጽኑ እስራት ወይም በሞት ይቀጣል። ይህም በአንቀጽ 275 ተደንግጎ ይገኛል። እስካሁን የተመለከትናቸው አጠቃላይ ወንጀሎች የዓለም አቀፍ ሕግጋትን በመተላለፍ የሚፈጸሙ ወንጀሎች ናቸው ብለን ልንለያቸው የሚገቡ አይነት ወንጀሎች ናቸው። እንግዲህ ከመግቢያው ጀምሮም ስንመለከተው እንደነበረ እነዚህ ወንጀሎች የሚፈጸሙበትን አግባብ፣ ባህሪያቸውን እንዲሁም ደግሞ ዓለም አቀፍ ናቸው እንዲባሉ ያደረገባቸውን ምክንያቶች በዝርዝር ተመልክተናል። እንዲሁም ደግሞ የኢፌድሪ የወንጀል ሕግም ጭምር በምን አይነት አግባብ እንደሚያስተናግዳቸው በምን አይነት አግባብ ከአንቀጽ 269 እስከ አንቀጽ 283 ድረስ በዚህ ስር ያሉ ወንጀሎችን በመቅረጽ ጭምር እነዚህ ወንጀሎች ዓለም አቀፍ ሕግጋትን በመተላለፍ የሚፈጸሙ ወንጀሎች ናቸው በማለት ያስገነዝበናል። በማጠቃለያው ስንመለከተው እነዚህ ወንጀሎች የትም ቦታ ቢፈጸሙ የትም ሀገር ላይ ቢፈጸሙ ምንም አይነት የሀገራት ገደብ ሳይኖራቸው የትም ሀገር ላይ ተጠያቂነት ሊያስከትሉ የሚችሉ አይነት ወንጀሎች መሆናቸው መገንዘብ ያስፈልጋል። በተለይም ደግሞ እነዚህ ወንጀሎች በጦርነት ጊዜ የሚፈጸሙ ወንጀሎች እንደመሆናቸው በጦርነት ጊዜ ውስጥ ሕግ አለ፣ ያንን ገቨርን የሚያደርግ ጦርነት እንዴት ነው የሚደረገው የሚለውን ሕግ የሚገዛ። ስለዚህ ከዚህ በተጻራሪው የሚደረጉ እያንዳንዳቸው አይነት ድርጊቶች ሰብአዊነትን የሚነኩ የሰው ልጅን ክብር የሚያቆሽሹ እስከሆኑ ድረስ የዓለም አቀፍ ሕግጋትን በመተላለፍ የሚፈጸሙ ወንጀሎች ናቸው ሲል የወንጀል ሕጋችን ደንግጎ እናገኛለን ማለት ነው። ለዛሬው ያሰናዳነው የንቃተ ሕግ ዝግጅታችን ያደመጣችሁትን ይመስል ነበር። የፕሮግራሙ አዘጋጅና አቅራቢ ትህትና ካሳሁን ስትሆን ቢኒያም አስናቀ ፕሮግራሙን እየመራሁ አብሬያችሁ ቆየሁ። ሳምንት ንቃተ ሕግ በሌላ ርዕሰ ጉዳይ ይመለሳል። እስከምንገናኝ መልካም ሳምንት ይሁንላችሁ። ንቃተ ሕግ ንቃተ ሕግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ሕግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ሕግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።